የሰማዩ አባታችሁ ያውቃልና። በማቴዎስ ወንጌል ምዕራፍ 6 ከቁጥር 32 ላይ ባለው ቃል ነው መነጋገር። በዚህ ርዕስ ለመነጋገር እኔ ምስጢሩን ይግለጽልኝ ደግሞ ልቦናችሁን ከፍቶ ባለመቶ ፍሬ ለማዳወጣችሁ ዛሬ የምንማማረው በዚህ ነው። ከፍ ብዬ ላይ እንመልከት። ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ስለ ሰውነታችሁ በምትለብሱት አትጨነቁ። ወደ ሰማይ ወፎች ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራም አይከቱም፣ ሰማዩ አባታችሁም ይመግባቸዋል። እናንተ ከእነርሱ እጅግ አትበልጡምን? እናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚቻለው ማን ነው? ስለ ልብስስ ስለምን ትጨነቃላችሁ? ሜዳ አበቦችን እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ ሰለሞን እንኳን በክብሩ ከነዚህ እንዳንዱ አልለበሰም። እናንተ እምነት የጎደላችሁ እናንተማ ይልቁን እንዴታ! እንግዲህ ምን እንበላለን፣ ምን እንለብሳለን፣ ምን እንጠጣለን ብላችሁ አትጨነቁ። ይህንስ ሁሉ አሕዛብ ይፈልጋሉ። ይህስ ሁሉ እንዲያስፈልጋችሁ የሰማይ አባታችሁ ያውቃልና። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋልና። ወንጌላዊ ማቴዎስ በወንጌለ መንግሥት እንደጻፈው በማቴዎስ ወንጌል ምዕራፍ 6 32 ላይ ሁሉ እንዲያስፈልጋችሁ የሰማይ አባታችሁ ያውቃል። ቃሉ ጋር ናችሁ። የሰማይ አባታችሁ መድኃኒዓለም ኢየሱስ ክርስቶስ ፈጠረን ሳንለው የፈጠረን፣ ዓለምን ካለመኖር ወደ መኖር፣ ከመኖር ወደ አለመኖር ሁሉ በፈቃዱ የሆነ ያለ እርሱ ምንም የሆነ የሌለ ጌታ መድኃኒዓለም ኢየሱስ ክርስቶስ ለአዳምም እንጂ አዳምን በኤደን ገነት ለእሱ የሚያስፈልገውን ማዛቸው፣ ለሽታ ማዛቸው፣ ለምግብ ጣዕማቸው፣ ለሆድ የሚስማሙ ላፍ የሚጣፍጡ በገነት በኤደን ገነት ገነትን እንዲህ ከፈጠረ ከሰራ በኋላ መጨረሻ ያደረገው አባታችን አዳምን ነው። ለአዳም የሚያስፈልገውን ሁሉ አዘጋጅ። ታዲያ አሁን እንደገና በዚህ በመጨረሻው ዘመን ከአምላክ ኃያል ጌታ እንዴት ይተወናል? ወንጌል አንጠረጥረው። አምላካችን አንጠረጥርም፣ ታሪያችን አንጠረጥርም። የሚያስፈልገንን እሱ ያውቃል። ምግብ እንደሚያስፈልገን፣ መጠጥ እንደሚያስፈልገን፣ ልብስ እንደሚያስፈልገን እሱ ያውቃል። መቼም ያን ብለን እግራችን ዘርግተን አንውልም። ወይም ደግሞ እግራችን ኮርት መነጥፍ አድርገን አንውልም። ወፎች እንኳን ማልደው ተነስተው ጫጩቶቿን
እሷም ጫጩቶቿም ጠግበው ይውላሉ። እሱም ያለ የሰማይ ወፎችን ተመልከቱ ነው። የሰማይ ወፎችን የሚመግብ አምላክ እኛንም እንዴታ ለዚህ ወገኖች አትጨነቁ። ያው በተቻለን ለኛ የሚገባውን የኛን የሥራ ድርሻ መወጣት ያው ለኛው ነው። ያ መስራት ያለብንን ከኛ የሚጠበቀውን ቁጭ ብለን እግራችን ኮርትመን የሰው ስጋ ስናላምጥ ሰውን ደም በረኪ ጽዋ ስንጠጣ ወንድማችን ስናማ እህታችን ስናማት መኖሩ ይሄ አስፈላጊ አይደለም፣ አያስፈልግም። በተቻለን መጠን እየሰራን ጌታን ባርክልን ማለት ግዴታችን ነው። ባርክልን እንለዋለን። መድኃኔዓለም ባርክልን፣ ሕያው አምላክ ባርክልን፣ ኢየሱስ ክርስቶስ ባርክልን እንለዋለን። እሱም ደግሞ ትንሹን አበርክቶ ጥቂቱን አብዝቶ ለእኛ ይመግበናል። እስራኤል በሥጋ ከግብፅ ምድር ከወጡና የኤርትራን ባህር ከተሻገሩ በኋላ በምድረ በዳ ላይ ሆነው የሚበሉትን የሚጠጡትን አሰቡ። አንዳች ነገር አልነበረም። እግዚአብሔርና በሙሴም ላይ አንጎራጎሩ። ሙሴም ወደ እግዚአብሔር አመለከተ። እግዚአብሔርም የሙሴን ጸሎት ሰማ። እግዚአብሔርም ሙሴን እንዲህ አለው፣ ወዳጄ ሙሴ ሆይ እኔ የልባቸውን ጽናት የእምነታቸውን ጥንካሬ መጠንከራቸውን ልባቸው መጽናቱን ያላቸውን ፍቅር ይሆንልናል አይጎለንም ብለው ማሰባቸውን ለማየት እንጂ ከሰማይ መና አወርድላቸዋለሁ፣ ማታ ስጋውን ይጠግባሉ፣ ጠዋትም መናውን ይበላሉ አለ። ለሙሴም ሕግና ሥርዓቱን ነገረው። ሙሴም እንደተነገረ ለእስራኤላውያን የተባለውን አደረገ። የተነገረውን አደራ ሰጣቸው። እንደተባለው ጠዋት መናው ወረደላቸው፣ ማታም ስጋው። የታዘዙት ግን አንድ መስፈሪያ ለአንድ ሰው 5 ሰው በአንድ ቤት ቢኖር ወይም 7 ወይም 3 በሰው ቁጥር ነው መናውን ማስገባት። ሰፍረው በመስፈሪያ ለአንድ ሰው አንድ መስፈሪያ ነበር ከእግዚአብሔር የወጣው ሕግና ሥርዓት። ግማሾች በመሳሳት አብዝተው አግበስብሰው በማግባት ሌሎች ደግሞ በመድከም በአቅም ማነስ እና በተለያየ ምክንያት አሳንሰው አስገቡት። ሰፈር ግን የበዛውም ትርፍ አልተገኘውም፣ ያነሰውም አልጎደለም። ይኸውም ሊታወቅ ሐዋርያው ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 15 ላይ ብዙ ላገባ ላግበሰበሰ አልተረፈለትም፣ ጥቂት ላገቡም አልጎደለባቸውም ይላል። ኦሪት ዘጸአት ምዕራፍ 16 ቁጥር 18 ላይም እንዲህ ተጽፎ ይገኛል። ብዙ ያስገቡ አልተረፈም፣ ጥቂት ያስገቡም አልጎደለባቸውም። የእግዚአብሔር ፈቃዱ ከሱ ስለሆነ ሌላውም የዕለቱን ዕለት በልተው እግዚአብሔር እንዲያመሰግኑ ነበር። አንዳንዶች አሳደሩት። አድሮ የተገኘው ተልቶ ተገኘ፣ ግን ሰው እንዲበላው አልተፈቀደለም። የዕለት እንጀራችን ስጠን ዛሬ በማቴዎስ ወንጌል ምዕራፍ 6 ቁጥር 10 ላይ አቤቱ ጌታው የዕለት እንጀራችን ስጠን ዛሬ የተባለው እምቢ ብለው ያሳደሩት ትል ሆኖ ተገኘ። በዕለተ ሰንበት ዓርብ የሁለቱን ቀን እንዲሰበስቡ የቅዳሜም ዓርብ እንዲሰበሰብ ሕግና ሥርዓትን ሰጣቸው። እስራኤላውያን ግን እሺ አላሉ። ቅዳሜ መና አይወርድም፣ የቅዳሜውን ዓርብ ሰብስቦ ብሎ ሕግና ሥርዓትን አወጣ። የሚሰበስቡ ሰበሰቡ። ነገር ግን ከጌታ ትእዛዝና ሕግ ውጭ ቅዳሜም ደግሞ መና ለመሰብሰብ ወደ ሜዳ ወጡ።
ይሁን እንጂ ያገኙት ነገር አንዳች አልነበረም። አንዳች ነገር አላገኙም። ለምን? በሰንበት መና ስለማይወርድ። የምናፍቃቸውና የምወዳቸው ወገኖች እንግዲህ የሚያስፈልጋቸው ጌታ ያውቃል። መናውን ከሰማይ ወረደላቸው። መናውን ብሎ እርፍ ወይም ድግር ወይም የበሬ ቃል ጠረቡም አላዘጋጁም። ሜዳውንም ሰርዶውን አልበጣጠሱ፣ መሬቱን አላለሳለሱም፣ አልጎለጎሉም፣ አልዘሩም፣ በጎታ በጎተራ አልከተቱም። 40 ዓመት ሙሉ ሰማይ መና ካለት ውሃ እየፈለቀላቸው ከሰማይ መና እየወረደላቸው የሚያስፈልጋቸውን የሚያውቅ አምላክ እንዲህ እስራኤልን መግቧል። እስራኤላውያንን እንዲመግቧቸዋል። ወገኖችን አሁንም የሚያስፈልገንን እሱ ስለሚያውቅ አይዟችሁ፣ በርቱ፣ ጠንክሩ፣ እግዚአብሔርም ከሁላችን ጋር ይሁን። ኤልያስ አካብና ኤልዛቤል ዛሬ ራስህ ከአንገት ላይ አትውልም፣ አንገት ይቆረጣል፣ ይመተራል፣ ራስህን ቆርጬ እጥላለሁ ብላ ስታበላከችበት ጊዜ አባታችን ኤልያስ ደነገጠ፣ ፈራ፣ አገር ጥሎም ሄደ። አንድ ቀን መንገድ ተጉዞም ብላቴናውን በቤርሳቤህ ተወው፣ በቤርሳቤህ አስቀመጠው። እሱም ከአንድ ክትክታ ዛፍ ስር ተኝቶ እንቅልፍ ወሰደው። ቀኑ ያን ጊዜ ክፉ ቀን ነበርና ትሞታለህ ተብሏል። የሄደውም ደግሞ አንድ ቀን ሙሉ ነው የተጓዘው። አንድ ቀን ሙሉ ተጉዞም የሚመገበው ምግብ አላገኘም። እና ይህን የመሰለ ፈተና ደርሶበት በድንጋጤ በመጨነቅ ከተከታው ስር እግዚአብሔርን አምኖ ተኝቶ በነበረ ጊዜ የእግዚአብሔር መልአክ ከሰማይ እየበረረ መጣ። ጎኑን መታውና ኤልያስ ተነስ አለው። የምትሄድበት መንገድ ሩቅ ነውና ብላ አለው። ዳቦውን በላ፣ ውሃውንም ጠጣ። በዛም ምግብ ኃይል 40 ቀን 40 ሌሊት ወደ ኮሬብ ተራራ ወጣ። የሚያስፈልጋቸውን የሰማይ አባታቸው ያውቃል። ይህንንም አሕዛብ ይፈልጋሉ። ምን ብላ ምን ልጠጣ? ላጊጥ ልብለጭለጭ የአሕዛብ ስራ ነው። እኔና እናንተ አምላካችን የምንመስለው በመከራ ነው። አምላካችን የምንመስለው በስቃይ ነው። በጾም በጸሎት በስግደት አምላካችን የምንመስለው በትህትና በተፋቅሮ በፍቅር። ቢቻል እንዲህ መሆን መልካም ነው። ያላችሁ እስከ ሰው ሁሉ ጋር በሰላም ኖሩ ይላል ሮሜ ምዕራፍ 12 ቁጥር 18 ላይ ያላችሁ እስከ ሰው ሁሉ ጋር በሰላም ኖሩ። ሰላምን የመሰለ ነገር የለም። ሰላም ጠቃሚ ነው። ሰላም እንፈልጋት። ተጋስም እኩይ ወግበር ሰናይ፣ በተሽክ መልካም አድርግ የሚል ተጽፏልና ናፍቆቶቼ፣ ወንድሞቼ፣ እህቶቼ አደራ ስለ ስጋ በማሰብ በረከት ማጣት የለብንም። በዮሐንስ ወንጌላዊ ዮሐንስ በወንጌለ መንግሥት ተጋር በምዕራፍ 6 ቁጥር 27 ላይ እንዲህ እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁና ስለጠገባችሁ ነው እንጂ ምልክት ስላያችሁ አይደለም። ዮሐንስ 6:26 ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱ እግዚአብሔር አብ አትሞታልና። ለሚጠፋ መብል አትስሩ። ለሚያልፍ የኛ የሆነውን ነገር ብንሰበስበው ጥቅም የለውም። እንደው በጊዜውም የማየት የዓይን ዕዳ ነው። አለዛም ደግሞ የመጋፈፍ የመብላት የመጠጣት ዝም ብሎ ኪሳራ መፍጠር፣ ጥፋት መፍጠር ብቻ ነው። ኪሳራ መፍጠር ብቻ ነው። ሌሎች ላባቸውን ጠብ አድርገው እንባ ደም እያለቀሱ በመከራ የሰበሰቡትን ገንዘብ ደግሞ በመዝናናት በመቀማጠል ማጥፋት፣ ማፍረስ፣ መደብደብ
መሆን የለበትም ወገኖች። ወደ ልባችን እንመለስ። ማንኛው ባለና አካል ሰርተን እንብላ፣ ባለና አካል ሰርተን እንጠቀም። እግዚአብሔር የሚያስፈልጋችሁን ያውቃል። ሰማይ አባታችን የሚያስፈልጋችሁን ያውቃል። ምግብ እንደምትፈልጉ ያውቃል። አዳም እግዚአብሔርን ጠይቆት ነው በበላው እንጀራ መመገበው ዳቦ መጠጠው ሐስተኛ አላለው። ለአዳም የሚያስፈልገውን ነገር ቅድመ ዝግጅት ሁሉን የሚችል የእስራኤል ቅዱስ እግዚአብሔር መድኃኔዓለም ኢየሱስ ክርስቶስ አዘጋጅቶ ነው አዳምን የፈጠረው። እናት አባት ልጅ ከመውለዳቸው በፊት እንዲሁም መውለድ አይቀርምና ከወለዱ ኋላም ደግሞ ልጆቻቸውን ድረው ክለው መሬቱን፣ ከብቱን፣ ሀብቱን፣ ንብረቱን ትዳራቸው ጎጆው እንዲጽናና ድፍድፉ፣ ዶቄቱ፣ በርበሬው፣ ድልሁ እንደሚደረግ ከዚህ በላይ ሁሉን የሚችል አምላክ ለኛ ዝናብ አብቅሎ በፀሐይ አብስሎ ይመግበናል። ለኛ ጎደለብን ነገር የለም። ጉድለቱ ከኛ፣ ጥፋቱ ከኛ፣ ያውም ያለመታደል ጉዳይ ለሱ ምን ይሳነዋል? አምላካችን ይህን ዓለም ብሉት ግዙት ንዱት ብሎ ነው የሰጠን። ዘፍጥረት ምዕራፍ 1 ከቁጥር 6 ላይ እግዚአብሔር አምላክ አዳምን በመልኩ ፈጠረው። ከፈጠረውም በኋላ ደግሞ ዓለሙን ሁሉ በየብስም በባህርም ያለውን አስረክቦታል። ስለዚህ ወገኖች እግዚአብሔር ለኛ የሚያስፈልገን ነገር ስለሚያውቅ አትጨነቁ። ለሚጠፋ መብል አትስሩ፣ ለሚያልፍ የምትፈልጉ እንጀራ ስለበላችሁ ነው አለ። 5 እንጀራና 2 ዓሣ ባርኮ አብልቷቸው ነበር። በበነገውም ይከተሉት ነበር። ጫካ ለጫካ፣ ምድረ በዳ ለምድረ በዳ በሄደበት ሁሉ ይከተሉት ነበር። የምትከተሉኝ የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ ነው እንጂ ምልክት ስላያችሁ አይደለም። ወዮልሽ ኮራሲ፣ ወዮልሽ ቤተሳይዳ። በእናንተ የተደረገው ታምራት በጢሮስና በሲዶና ተደርጎ ቢሆን ኑሮ ማቅ ለብሰው በመሬት ላይም ተቀምጠው ንስሐ በገቡ ነበር። ጭንቅፍርናው ወደ ሰማይ ከፍ ከፍ ወደ ሲኦል ትወርዳለች። አንቺ የተደረገው ታምራት በሰዶም ተደርጎ ቢሆን ኑሮ ሰዶም እስካሁን በኖረች ነበር። ነገር ግን በፍርድ ቀን ከአንቺ ይልቅ ለሰዶም ይቀላታል ተብሎ ተጽፏል። የጌታን ታምራት ድንቅ ስራውን እያዩ አለመረዳት፣ አለመግባባት ከሆነ መጨረሻው ለቅሶና ጥርስ ማፋጨት ወዳለበት ወደ ጥልቁ ወደ ገሃነም መጣል። ቤት ቆያችሁ? አዎ፣ ምስጋናችሁ መልካም ነው። አሁንም እግዚአብሔርን አመስግኑ፣ በእግዚአብሔር ደስ ይበላችሁ። ለአምላካችን ለፈጣሪ ገንዘብን እንጀራ ላልደለ ድካማችሁንም ዋጋ ለማያጠግብ ነገር ለምን ትመዝናላችሁ? አድምጡኝ፣ በረከትንም ብሉ፣ ሰውነታችሁንም በጮማ ደስ ይበላል። ኢሳይያስ ምዕራፍ 55 ቁጥር 2 የተጻፈ ቃል ነው። ቃል ኢሳይያስ ገንዘባችን በከንቱ እንዳናጠፋ፣ እንዳንደክም፣ ተስፋ እንዳንቆርጥ የምንለፋበትን ነገር ሁሉ በስራ ላይ እንድናውለው በተለያየ ምክንያት ገንዘባችን ለሰውም በመስጠት ራሳችንም ደግሞ በደባል ሱስ ተሰብትበን ገንዘብ በማባከን ባዶንን እንዳንቀር ቃል ኢሳይያስ ገንዘባችሁን እንጀራ ላልደለ የድካማችሁን ዋጋ ለማያጠግብ ነገር ለምን ትመዝናላችኋል? አድምጡኝ፣ በረከትም ብሉ፣ ሰውነታችን በጮማ ደስ ይበላል። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ ይህም በመጨረሻው ቀን አስነሳዋለሁ ይላል።
እውነተኛ መብል እውነተኛ መጠጥ በዮሐንስ ምዕራፍ 6 ቁጥር 54 ላይ ነው። ልጅንም አይቶ በእርሱ የሚያምን ሁሉ ዘላለም ሕይወትን እንዲያገኝ የአባቴ ፈቃድ ይህ ነው፣ እኔም በመጨረሻው ቀን አስነሳዋለሁ ይላል። በዮሐንስ ምዕራፍ 6 ቁጥር 40 የተጻፈ ቃል ነው። እኔ የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለም አይጠፉም፣ ከእጄም ማንም አይነጥቃቸውም ይላል። በዮሐንስ ምዕራፍ 10 ቁጥር 28 የተጻፈ ቃል ነው። እንግዲህ ወገኖቼ እንዴት ቆያችሁ? እንደምን አላችሁ? ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው አለ። በዮሐንስ ምዕራፍ 6 ቁጥር 51 የተጻፈ ቃል ነው። እጹብ ድንቅ ነው። እጹብ ድንቅ ነው። ሁሉን የሚችል አምላክ ለእኛ ያላደረገው ነገር የለም። አምላካችን መሐሪ ይቅር ባይ ብልና ዝገት በሚያጠፉት ሌቦችም ቆፍረው በሚሰርቁት ዘንድ ለእናንተ በምድር ላይ ተነስም ይላል። ምዕራፍ 6 ቁጥር 19 የተጻፈ ቃል ነው። ከሰማይ የወረደ እንጀራ ይህ ነው። አባቶቻችሁ መና በልተው እንደሞቱት አይደለም። ይህን እንጀራ የሚበላ ለዘላለም ይኖራል ይላል። ዮሐንስ ምዕራፍ 6 ቁጥር 58 የተጻፈ ቃል። ቤት ቆያችሁ ዘመዶቼ? እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናደርግ አሉት። ኢየሱስም መልሶ ይህን የእግዚአብሔር ስራ እርሱ በላከው እንድታምኑ ነዋል። ዮሐንስ ምዕራፍ 6 ቁጥር 28 እና 29 የተጻፈ ቃል። ምናፍቃችሁና የምወዳችሁ አክሊሌና ክብሬ መቼዎችና መኩሪያዎችን ማቴዎስ ወንጌላዊ ማቴዎስ ወንጌለ መንግስት እንደጻፈ ምዕራፍ 6 ቁጥር 4 ላይ እናንተ ግን ምጽዋት ስታደርጉ ምጽዋት በስውር እንዲሆን የምትሰራውን ግራፍ አትወቅ፣ በስውር የሚያይ አባት ግን በግልጽ ይከፍልሃል አለ። በማቴዎስ ምዕራፍ 6 ቁጥር 3 ላይ ምዕራፍ 6 ቁጥር 6 ላይ አንተ ግን ስትጸልይ ወደ እልፍኝ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ፣ በስውር የሚያይ አባትህም በግልጽ ይከፍልሃል ይላልና። ማቴዎስ ምዕራፍ 6 ቁጥር 6 ላይ ቁጥር 8 ላይ ስለዚህ አትምሰሏቸው፣ ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና። ከእንግዲህ እናንተ እንዲጸልዩ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማይ እንደሆነች በምድር የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን እንደምንል፣ ከክፉ አድነን እንጂ ወደ ፈተናም አታግባን፣ መንግስት ያንተ ናትና ኃይል፣ ክብር ለዘላለሙ አሜን። ማቴዎስ ምዕራፍ 6 ቁጥር 8 እስከ 13 ያለውን ቃል የተመለከትነው። ወንጌላዊው ማቴዎስ በወንጌለ መንግስት በምዕራፍ 7 ቁጥር 13 የተጻፈውን ቃል ቁጥር 7 ላይ የተጻፈውን ቃል እንመልከተው። ለምኑ ይሰጣችኋል፣ እንዳገኙም አላችሁ፣ ከዚያንም አንኳኩ ይከፈትላችኋል። የሚለምነውም ሁሉ ይቀበላል፣ የሚፈልገውም ያገኛል፣ መዝጊያንም ለሚያንኳኳ ይከፈትለታል። ወይስ ከእናንተ ልዩ እንጀራ ቢለምነው ድንጋይ የሚሰጠው ከእናንተ ማን ነው? አሳ ቢለምነው እባብ የሚሰጠው? ያስ እናንተ ክፎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማያት ያለው አባታችሁ ለሚለምኑት እንዴት አብልጦ መልካሙን ነገር ይሰጣቸው። እንግዲህ ሰዎች ሊያደርጉላችሁ የምትፈልጉትን ነገር እናንተ ደግሞ አድርጉ፣ ሕግም ነቢያትም ነውና። ማቴዎስ ምዕራፍ 7 ከቁጥር 7 ጀምሮ 12 ያለ ቃል ተመለከትን። ለምኑ ይሰጣችኋል፣ በር አንኳኩ ይከፈትላችኋል፣ ታገኛላችሁ። አሁንም ጉድለት ያለባችሁ ሰዎች አትጨነቁ። በእርግጥ ማሰብ፣ ተግቶ መጸለይ፣ ጠንክሮ መስራት ስራም ካላችሁ
ስራ ካላችሁ ጠንክሮ መስራት፣ ውጤታማ እንድትሆኑ ስራን መስራት። ተቀምጦ መዋል አያስፈልግም። ተቀምጦ መዋል መቆመጥ ነው። መቀመጥ ቁምጥና ነው እና ተቀምጦ መዋል አያስፈልግም። በእድል መጠቀም ነው። እግዚአብሔር እኮ የሚባርከውን ነገር አይታወቅም። እግዚአብሔር አምላካችን ያደርገው አይታወቅም እኮ ዝም ብለህ መሞከር። ሳንሞክር ግን በድርሳነ ሚካኤል ላይ እንዳለው ድርሳነ ሚካኤል ላይ የኔ ቢጤ ሰው ለኔ ሰነፍ የሆነ ስራ የማይወድ የስራ ፍላጎት የሌለው ሰው እየገሰገሰ ወደ ቤተ ክርስቲያን ቅዱስ ሚካኤልን ተግቶ የለምነው ነበር። የለምነው በረከት ስጠኝ፣ ልጆችን ማሳድግበት፣ ትዳር ጓደኛዬ ጋር መኖርበት እያለ ጧትም ማታም እየሄደ ቤተ ክርስቲያን ቅዱስ ሚካኤልን ጠይቀው ነበር። ሰውየውም እንዲህ ሲል ኃያሉ መልአክ ዘወትር በእግዚአብሔር ፊት የሚቆመው የመላእክት አለቃ ሊቀ መላእክት ቅዱስ ሚካኤል በክንፉ እየበረረ መጣ። አንተ ሰነፍ ሰው አለው፣ ምነው ታስቸግራለህ? ምነው ምን እርሻ ነው መባረክልህ ወይስ የንግዱን ወረትን መባረክልህ? በረከት እኮ ነጋዴዎች ወሬት የምባርክልኝ ነው። ገበሬዎች ደግሞ ምርት የምባርክልኝ ነው እኮ። ከብቴን በጎች የምባርክልኝ፣ ልጆች የምባርክልኝ። የሰውዬ እኮ ዝም ብሎ ቁርጥ ብሎ ተቀምጦ ሁልጊዜ ባርከኝ ይለዋል። ምን ስለባርክልህ? ምን ሆነ መባርከው? ያም ሰውዬ እንዲህ ብሎ ኃያሉ መልአክ ቅዱስ ሚካኤል ሲነግረው ጊዜ ወደፊት እቅድና ዓላማውን በማጠንከር እግዚአብሔርን እየሰራ ባርክልኝ ለማለት ኃያሉ መልአክ ቅዱስ ሚካኤል ስራዬን ባርክልኝ ብሎ ለመለመን እንዲመቸው ስራ ጀመረ። ኃያሉ መልአክ ቅዱስ ሚካኤልን ስራውን ባረከለት፣ ስራውም ተባረከ። ለሌሎችም መልካም ምሳሌ ሆኖ ዛሬ ለኛ ለሰነፎች ምሳሌ ሆኗል። ለኛ ስራ ለማንወድ መብል ብቻ መርጠን ለምንበላ ሰዎች ምሳሌ ሆኖ ያ ሰውዬ የወጣ እየወረደ ሁልጊዜ ቅዱስ ሚካኤል ድረስልኝ፣ ቅዱስ ሚካኤል ባርከኝ፣ ቅዱስ ሚካኤል እርዳኝ እያለ ሲያስቸግረው ምን እንደምባርከው በዜሮ በረከት እንዴት? በእርግጥ ለሱ የሚሳነው ነገር የለም። በርቱ፣ ጠንክሩ፣ በእምነታችሁ ጽኑ። ሁሉን የሚችል አምላክ እግዚአብሔር ይባርካችሁ። የሰማይ አባታችሁ የሚያስፈልጋችሁን ያውቃል። እናንተ በቅፍና በጀርባ ያላችሁ ሕፃናት እምነታችሁን ጠብቋት። ኦርቶዶክስ ተዋሕዶ ሃይማኖት የጸናች የቀናች እውነተኛ ሃይማኖት። እምነታችሁ ጋር ደግሞ በጎ ምግባርን ጨምሩበት፣ ፍቅር ይኑራችሁ። እናት አባት ወላጆቻችሁን አክብሩ፣ ለወላጆቻችሁ ተገዙ፣ ወላጆቻችሁን አክብሩ። ከቃሉ ጋር ናችሁ። ለወላጆቻችሁ ተገዙ፣ ወላጆቻችሁን አክብሩ። ሕፃናቶች እድሜያችሁ እንዲረዝም ጸጋችሁ እንዲበዛ ልጅ ሆይ አባትና እናትን አክብር፣ እድሜ እንዲረዝም ሀብት እንዲሰፋ። ዘጸአት ምዕራፍ 20 ቁጥር 12 ላይ እድሜያችሁ እንዲረዝም ሽማግሌዎችን አክብሩ፣ ሕግን ጠብቁ፣ እርስ በርሳችሁ ተፋቀሩ፣ ጥላቻ ክርክርን አርቁት። ጠላታችን ሰይጣንና ድህነት እንጂ በምድር ላይ ሌላ ጠላት የለንም። እንዲሁም ደግሞ ካለ ልቡሰ ስጋ ሰይጣን ያደረባቸው ሰዎች መልካሙን ነገር አይወዱትም፣ ጥሩውን ነገር አይወዱትም። በጎ የሚሰራውን ሰው ይጠሉታል። ይሄ ነው እንግዲህ ወገኖች። ዝንጀሮ እኮ ማማ ላይ ሆኖ የሚጠብቀውን የስንዴውን እረኛ፣ የጤፉን፣ የዳጉሳውን፣ የአተሩን፣ የባቄላውን እረኛ አይወደውም እኮ። እንደው ማማው ግልብጥ ብሎ ቢደፋ ቢሞት ደስታው ነው። አሁንም እኮ ብሩን ለመብላት የብሩን ምንጭ መጥላት፣ ብሩን ለመብላት ሰውን መጥላት ምን ያደርጋል? ያለ ምክንያት ሰውን መጥላት አያስፈልግም። ምክንያት እንኳ ቢኖር በእግዚአብሔር ይቅር ይባላል። ይቅር ስለ እግዚአብሔር ይባላል። ምክንያት ያለበት እንደው ዝም ብሎ መቼም ቢሆን ስራ አይሞትም፣ ታሪክ አይቀበርም። ስራ አይሞትም፣ ታሪክ አይቀበርምና
የማይገለጥ የተከደነ የማይታወቅ የተሰወረ የለም ይላል ማቴዎስ ምዕራፍ 10 ቁጥር 26 ላይ የተጻፈ ቃል። በጊዜው ሁሉም ነገር ይገለጣል። ከዛ ሁሉ ግን ወደ ልባችን መለስ ስንበልና እናስተውል ወገኖቼ። እኛ የምንጠለው መጥራት ያለብን ሰይጣንን ነው። ሰውማ ስጋ ለባሽ እኮ ነው። ባጭር ቁመት በጠባብ ደረት እንደኛ እኛን ስጋ የለበሰ እንደኛ ሰው በረሃብ በበሽታ የሚሰቃይ ቀኑ የጨለመበት ዘመኑ የከፋበት ግራ የገባው ትውልድ ታዲያ እዚህ ላይ የመከፋት እንዴት እንጨምራለን? ህፃናቶችን በስርዓት ማሳደግ ነው። ህፃናቶች ወላጆቻቸውን ያክብሩ። ወላጆች ደግሞ ህፃናትን በስርዓት በአገባቡ ያሳድጉ። አለቆች ሰራተኞችን፣ ሰራተኞች አለቆችን ይከባበሩ። አባቶች ልጆች ወላጆችን ያክብሩ። እንዲሁም ደግሞ ለሽማግሌዎች ክብር እንስጥ። ይትክስሱ መሲሐኔ ነቢያቶችን አትዳሱ፣ ነቢያቶችን አትንኩ፣ ነቢያቶችን አታስቸግሩ የሚል ተጽፏልና ነቢያቶችን አትንኩ ይላል መዝሙረኛው ዳዊት 4 ቁጥር 14 ላይ ነቢያቶችን አትንኩብኝ፣ በእነሱ ምክንያት ረሃብ በምድር ላይ አወርዳለሁ፣ ነገስታትን እገስጻለሁ። ነቢያቶችን፣ ወዳጆችን፣ አገልጋዮችን፣ ሐዋርያቶችን አትንኩ ይላል። ይሄ ሁሉ እያወቅን እጃችንን እንሰድቃለን። ያው እንግዲህ ዲያብሎስ አባቴ ገሃነመ እሳት ቤቴ ያለ ሰው ነው ማለት ነውና የሚጠብቀን መከራ ስለሆነ ከመከራ ስጋ ከመከራ ነፍስ ይሰውረን እግዚአብሔር አምላካችን። እግዚአብሔር የሚያስፈልጋችሁን የሰማይ አባት ያውቃልና ስለምኑም አትጨነቁ። ብቻ እናንተ ተግታችሁ መጸለይ፣ ጠንክራችሁ መስራት። ይሄንን ዝም ብለው ቁጭ ብላችሁ እግዚአብሔርን አታስቸግሩ። መድኃኒዓለምን እኛም እኮ ከዜሮ ነው የተነሳን እንዴ። የምንነግድበት ወረት የሰጠን የለም። የምናርሰው መሬት አልነበረም። ወፈላይን እየበይ እንደ ማርያም እያልሁ ኖርኩኝ ወጣሁኝ። እግዚአብሔርም ደግሞ የልቤን ቅንነት በዚህ ዓለም ላይ የሚገፋውን ግፌን ተመልክቶ ለዚህ አብቅቶኛል። ታዲያ ይህ ለእናንተ መልካም ምሳሌ ህሊናችሁ የሚቀሰቀስበት አይምሯችሁ የሚታደስበት ወደፊት እቅድና ዓላማዛችሁ ትዳራችሁን፣ ህይወታችሁን፣ ቤታችሁን፣ ቤተሰቦቻችሁን የምትመሩበት ጉዳይ ነው። እነሆ የሰማይ አባታችሁ የሚያስፈልጋችሁን ያውቃል፣ አንጠረጥረውም። ጌታ ቃሉ ጋር ናችሁ። አትጨነቁ። ምንም ቀኑ ቢከፋ፣ ምንም ጊዜው ቢከፋ፣ ምንም ቀኑ ቢጨልም እንዳለቀስን አንቀርም ብለን ተስፋ አለን። እንዳለቀስን አንቀርም፣ አይዟችሁ። እንደከፋን አንቀርም። በቤት በዳሪ በውስጥም በውጭም በሩቅም በቅርብም እንደከፋን እንደተንገላታን አንቀርም። ሁሉን የሚችል አምላክ ቀንን ይቀይራል፣ ጎህ ይቀዳል፣ ቀን ይወጣል። አይዟችሁ፣ ካሰብነው እንደምንደርስ አንጠራጠርም። እግዚአብሔር ይመስገን አምላካችን። እነሆ የሰማይ አባታችን የምትፈልጉትን እንዴት ቆያችሁ? በኤልሳ ዘመን አንዲት ባለቤቷ የሞተባት ልጆቿን ባለዕዳ ሊወስድባት ዋንም ሊያንገላታት ዕዳዬን ክፈይ ብሎ ቀርቦ የምትከፍለው ታጣ ሊያንገላታት የፈለገ ባለዕዳ ባለቤቷ የሞተባት ሴት ነበረች። ወደ ነብዩ ወደ ኤልሳ ሄደች፣ እንዲህም አለችው፣ ጌታዬ ሆይ እርዳኝ አለች። ምን እንዳደርግልሽ ትፈልጊያለሽ ነበር ያላት ነብዩ ኤልሳ። እሷም አለችው፣ እነሆ ባለዕዳ በዕዳ ምክንያት ባለቤቴ ቢሞት እኔ እና ባለዕዳ ምን እናደርግ? ምን እንክፈል? ጌታ ሆይ አንተ ነብይ እግዚአብሔር፣ እኛ 5 ሳንቲም የለንም አለች። ነብዩም ምን እንዳደርግሽ ሰው ትፈልጊያለሽ ብሎ
እንስራ ከመንደር ከቅርብም ከሩቅም እንድትሰበስብ ቤቷን ባዶ የሆነውን ቤቷን በባዶ ማድጋ ባዶ እንስራ እንድትሞላው መከራት። እሷም ታዘዘች፣ አደረገች፣ ዝም አላለች። በዚህ ጊዜ ነብዩ ኤልሳ የምታደርገውን ይሰራል። አንዱን ስራ ሲሞላ ወደ ሌላው እየገለበጠች ከመንደር ጉረቤት ከሩቅም ከቅርብም የሰበሰበቻቸውን ስራዎች ሁሉ ዘይት ሞላባቸው። ኤልሳም አለ፣ እነሆ ሌላ እንስራ የለሽም? ምን ነበር ያላት? ሊጨምራት፣ ሊያክላት፣ ሊያበረክትላት። አይ አንዳችም የለም ብላ በመንደር በጉረቤት በሩቅም በቅርብም የሰበሰበችውን ስራ ሁሉ ዘይት ተሞልቶበት ባለሀብት ሆና ምንም እንስራ እንደሌለ ነገረችው። ነብዩ ኤልሳም ይሄን ሰምቶ በይ ዘይቱን ሽጠሽ ለባለዳ ለዳሽ ክፈይ፣ የተረፈውን ደግሞ ከልጆችሽ ጋር ተመገቢ ብሎ ባርኳታልና። ስለዚህ ለአምላካችን የሚሳነው ነገር የለም። ክብር ለመድኃኔዓለም ለኢየሱስ ክርስቶስ፣ ያስተማረን የመከረን የገሰጸን አምላክ የተመሰገነ ይሁን።